ሁለተኛ ነገሥት ምዕራፍ 4 ቁጥር 12 ጀምሮ አነባለሁ። እንዲህ ይላል። አገልጋዩን ግያዝንም ሱነማዊቱን ጥራ አለው። በጠራት ጊዜ መጥታ በፊቱ ቆመች። እቺ ሴት እጅግ በጣም የምትገርም ሴት ነች። ከላይ ሲታነቡ የእግዚአብሔርን ሰው ኤልሳን በቤቷ የተቀበለች ሴት ናት። የነቢያት እናት ነች። አሜን። በደንብ አሜን በሉ። የነቢያት እናት ነች። ነቢያትን ትወዳለች። የተቀባውን እግዚአብሔርን ሰው ትወዳለች። እግዚአብሔር የሚጠቀምበትን ሰው፣ እግዚአብሔር የሚናገረውን ሰው ትወዳለች። በዛ ዘመን እግዚአብሔር ከሚናገራቸው ሰዎች አንዱ ኤልሳ ነው። የሚገርም የእግዚአብሔር እጅ ያለበት ሰው፣ የእግዚአብሔርን ደመና ተሸክሞ የሚንቀሳቀስ ሰው ነው ኤልሳ። ተራ ሰው አይደለም። 2 እጥፍ ቅባት የተቀበለ ሰው ነው ከኤልያስ። እና ከዕለታት አንድ ቀን ድንገት በሱምናም ሲያልፍ እቺ ሴት አገኘችውና ወደ ቤቴ ግባ አለችው። ለእግዚአብሔር ሰው ቦታ አዘጋጀች፣ ቤት አዘጋጀች፣ የሚያርፍበትን አዘጋጀች። አንድ በረከት ልባርካችሁ። ለእግዚአብሔር አገልጋይ፣ ለእግዚአብሔር መልእክተኛ እግዚአብሔር ማረፊያ ያድርጋችሁ። እግዚአብሔር ማረፊያ ያድርግሽ። የአገልጋዮች እናት ያድርግሽ እግዚአብሔር። እኔ ጌታን በጣም ከሚወዱ ቤተሰብ ውስጥ ነው ያደግኩት። ፋሚሊዎቼ እጅግ በጣም ጌታን ይወዳሉ። እኛ ቤት ውስጥ በየቀኑ አገልጋይ ያርፋል። እኛ ገና ልጆች እያለን ከገጠር ከተለያየ አካባቢ ሴት ነቢያቶች፣ ወንድ ነቢያቶች ይመጣሉ። የኛ ደግሞ ከተማ ነውና ሴንተር የሆነ ቦታ ነው። ስታዲየም ሰፈር አይን የሆነ ቦታ ነውና የመጣ ሁሉ እኛ ቤት ያርፋል። ለመጣ አገልጋይ ሁሉ እናቴ ደከመኝ ሰለቸኝ ሳትል የሚበላ ታዘጋጃለች። በያው ጌታ ፊት ነው የምነግራችሁ። ወተት አለ ቤታችን ውስጥ። ለመጣ ሁሉ ወተት ገልብጣ ነው የምሰጠው። እና እነዛ የመጡ አገልጋዮች ሁሉ እየባረኩ እየጸለዩ ነው የሚወጡት። እኛ ቤት ውስጥ የሞተ ወንድም የሞተች ሴትም የለች። እግዚአብሔር ሁሉንም በደሙ ሸፍኗል። አየ አንተ ለአገልጋይ በረከት ስትሆን እግዚአብሔር ያንተን ጄኔሬሽን ይጠብቃል። ከጀርባህ ያለውን ትውልድ እግዚአብሔር አጥር ቅጥር ይሆንለታል። ሊባርካችሁ። ገንዘብ ሊሸፍነው የማይችለው ወርቅ ሊሸፍነው የማይችለውን ወደ ቤት የሚላከውን ቀስት ሁሉ ጌታ በደሙ ይከለክላል። ጨዋችሁ በደንብ አሜን በሉት። ሰው በልቶ የጠገበ አይመስላትም። የኔ እናት አሁንም አለች፣ ከኔ ጋር ነው የምትኖረው። ሰው በልቶ የጠገበ አይመስላት፣ ገልብጣ ነው የምትሰጠው። ብሉ ትላለች። እና እኛ መንፈሳዊ አይናችን ስላልተገለጠ ብዙ ነገር እንላት ነበር፣ ግን እሷ ገብቷት ነው። አያችሁ እዛ ጋር ነቢያት ያፈሰሱት እንባ እኛን ወለደ። አሁን እኛ ቤት ውስጥ በቁጥር ወደ 4 የምንሆን አገልጋዮች ነን። 4ቱ አገልጋዮች ነን። ሌሎቹም መንፈሳዊ ነገር አለው ይሰራሉ፣ ግን 4 አገልጋዮች አሉ። አንድ አለው አንድ ጆን የሚባል እዚህ ይመጣል፣ ታውቃላችሁ። እሱ ቀዳሚ አገልጋይ ነው። አንድ ዘማሪ ደግሞ አለ፣ ጋዜጠኛ። እግዚአብሔር ቀብቶ አስነሳ። ይሄ ደግሞ የወንድማችን ልጅ ነው። ሳውዝ አፍሪካ 7 ዓመት ዱቄት ሆኖ ነው የመጣው። ምንም በከና ሳይዝ አገልግሎት እምቢ ብሎ ማለት አላገለግልም ብሎ መድኃኔዓለም ደግሞ መንገዶቹን ሁሉ እዚህ ጋር አድርጎ አሁን ጠምዝዘው ና አገልግላለሁ። በጣም የሱ ታሪክ ይገርማቸዋል። ሽባ ሆኖ ነበር፣ አፉ ተዘግቶ ነበር። ሰው ነው የሚያጸዳደው። እምቢ ብሎ ነው የእግዚአብሔርን ጥሪ እምቢ ስላለ። ግን እግዚአብሔር አሁን ፈወሰውና ይኸው አገልጋይ አድርጎታል። ክብር ለኢየሱስ ይሁን። ሂድ ስለው ይሄዳል። አሁን ለእኔ ይታዘዛል። በጣም ሂድ ስለው ይሄዳል። ይሄን አርግ ስለው ያደርጋል። ሊባርካችሁ። እግዚአብሔር የነቢያት ማረፊያ ያርጋችሁ። አላቅም ከዚህ ጉባኤ ውስጥ አንዲት ሴት ለአገልጋይ ቁልፍ ገዝታ ትሰጣለች። ቫካታላቫኒያ እስጩና አሜን በሉ። ድገሙና አሜን በሉ። አይቻታለሁ። የሆነች ሴት አለች።
ለአገልጋይ በረከት የምትሆን ሴት እኔ ነኝ ካልሽ በደንብ አሜን በይ። የዛሬ ጉስቁልና ከቤትሽ ላይ ይሰበራል። የዛሬ ማጣት ካንቺ ህይወት ላይ ይነቀላል። እግዚአብሔር በረከቱን ያፈስልሻል። በደንብ ስሙኝ። በጣም የሚገርም ይህ ሰው ወደዚህ ወደዛ ስል በዛ መንገድ ሲያልፍ ከዕለታት አንድ ቀን ከባለቤቷ ጋር ተማከረችውና የእግዚአብሔርን ሰው ወደ ቤቷ አስገባች። ተቀበለችው። ምን ፈልጋ አይደለም፣ በቃ መቀበል ስላለባት ተቀበለች። ቤት ሰረችለት፣ ጠረጴዛ አዘጋጀች፣ የሚያበራውን ማብራት ሁሉ አዘጋጀች። ሁሉን ነገር ሙሉ አድርጋ የእግዚአብሔርን ሰው በቤቷ ምን አረገች? አሳረፈች። እግዚአብሔር ትውልድን በማሳረፍ ይባርካችሁ። ጌታ ሆይ በሉ፣ እኔን ባርከኝ፣ ለትውልድ ለነቢያት ለአንተ ልጆች አባት አድርጌ ይሁንላችሁ። እዛ ከተራባችሁ ይሁንላችሁ። ከዛም ከዕለታት አንድ ቀን ኤልሳ አሁን ያነበብኩትን ጊያዝን ጠራው። ጊያዝ የሱ አገልጋይ ነው፣ ሎሌ ነው። እጁን የሚያስታጥብ፣ አብሮት የሚወጣ አብሮት የሚገባ፣ ካልሲውን የሚያጥብ፣ ልብሱን ሸሚዙን የሚያጥብ ታማኝ አገልጋይ ነው። አይ አገልግሎት ከዛ ነው የሚጀምረው። አሜን ነው። አገልግሎት የተቀባውን ታላቅን ስታከብር፣ ለታላቅ ስትታዘዝ፣ እግዚአብሔር ደግሞ የሰማይ መስኮት ከፍቶ ወደ አንተ ይመጣል። ጊያዝ የኤልሳ አገልጋይ ነው። የኤልሳን እጅ ያስታጥባል፣ ልብሱን ያጥባል፣ ካልሲ ያጥባል፣ በቃ ይንከባከበዋል። ከኤልሳ ስራ አይጠፋም። ና ከዕለታት አንድ ጠራውና እንዲህ አለው፣ በልቺን ሱነማዊቷን ሴት ወደ እኔ ጥራት አለ። ጥራት አለ። ከዛም በኋላ ጠራት፣ መጣች። ከዛ በኋላ ትንቢት ሲነግራት እናያለን። ይኸውላችሁ የሚገርም ትንቢት መታ በእግዚአብሔር ፊት ሰው ፊት ምን ሆነች? ቆመች። ከዛ ቁጥር 13 ኤልሳይም ለእኛ ስቲ በጣም ተቸግረሻል። ለማ ስቲ ወይኔ ምን አይነት ድንቅ ቃል! ለእኛ ስቲ በጣም ተቸግረሻል። ምን እንዲያደርግልሽ ትፈልጊያለሽ? ለንጉሱ ወይስ ለሰራዊቱ አዛዥ የሚነግርልሽን ጉዳይ አለኒ ብለህ ጠይቃት አለው። ሴቲቱም መልሳ እኔ እኮ የሚኖረው በገዛ ወገኖቼ መካከል ነው፣ ምንም የጎደለኝ ነገር የለም፣ ሁሉ ነገር አለኝ። በዛ ዘመን ኤልሳ በጣም ነው በነገስታት ዘንድ የሚፈራው። አሜን ነው። ኤልሳ የሆነ ቃል ከተናገረ ቤተ መንግስት ውስጥ ነው የሱ ድምፅ የሚሰማው። እጅግ በጣም የሚፈራ ሰው፣ እግዚአብሔር በጣም የሚጠቀምበት ሰው። ስለዚህ ምን አለ? ለንጉሱ ወይስ ለሀገር ገዢው ምናልባት ጉዳይ ካለሽ ልንገርልሽ፣ የሚመለስ ነገር ካለ ወይ የመሬት ኬዝ ካለ ወይ የሆነ ጉዳይ ካለ ላውራ ልናገር ወይ አለ። አይ እኔ እኮ በወገኖቼ መካከል በሰላም የሚኖር ሴት ነኝ፣ ምንም የጎደለብኝ ነገር የለም። ቀጥሎ እንዲህ ይላል፣ በደምብ ስሙ። ቁጥር 14 ኤልሳዕም ታዲያ ምን ይደረግላት ሲል ጠየቀው። ጊያዝ ልጅ እኮ የላትም ብሎ መለሰላት። ከዛ በኋላ 15 ላይ ኤልሳዕም በል እንግዳው ጥራት አለው። እርሱም ጠርቷት መታ ኢበራፉ ላይ ቆመች በኤልሳዕ ፊት። ጌታ ይባረክ። ከዛም በኋላ ኤልሳዕ ቃል ሊያወጣ ነው። አሁን ኤልሳዕም የዛሬ ዓመት በዚሁ ጊዜ ወንድ ልጅ ትታቀፊያለሽ። ካሞን አሁን መልእክቴ ውስጥ ገብቻለሁ። የዛሬ ዓመት በዚሁ ጊዜ ወንድ ልጅ ትታቀፊያለሽ አላት። እርሷም አይደለም ጌታዬ፣ አንተ የእግዚአብሔር ሰው ሆይ ኋላ አገልጋይን መዋሸት እንዳይሆንብህ አለችው። ሴትዮዋም ጸነሰች። ሃሌሉያ! እግዚአብሔር ያለው ይፈጸማል።
ሪሴ እንደዛ የሚል ነው። እግዚአብሔር ያለው እግዚአብሔር የገባልሽ ኪዳን ጩይና ይፈጸማል። አረ ረብሽና ይፈጸማል በል። በግራ ቢዘጋ በቀኝ ቢዘጋ እግዚአብሔር ያለው እግዚአብሔር የገባልሽ ኪዳን ጊዜውን ጠብቆ ሰዓቱን ጠብቆ ይፈጸማል። ደስ ይበልሽ። እግዚአብሔር የተናገረው ከእግዚአብሔር አፍ የወጣው ቃል ባንተና ባንተ ቤት በኢየሱስ ጌታ ስም ይፈጸማል። ጠላት አይኑ እያየ፣ ሰይጣን አይኑ እያየ፣ ሟርተኛ አይኑ እያየ እግዚአብሔር ለኔና ለቤቴ የተናገረው ትንቢታዊ ቃል ይፈጸማል። የዘገየ ቢመስል እንኳን ያረፈደ ቢመስል እንኳን እግዚአብሔር የገባልሽ ኪዳን ምን ይሆናል? ይፈጸማል። 2017 ከማለቁ በፊት እግዚአብሔር የገባልሽን ኪዳን እግዚአብሔር ያወራህን ነገር መታቀፍ ትጀምራለህ። በኢየሱስ ጌታ ስም ትታቀፊያለሽ። በኢየሱስ ስም እጅሽ ላይ ይገባል። በኢየሱስ ስም አልቆ እጅሽ ላይ ይገባል። አጠገብ ያለውን ሰው ቆንጥጠ ያዘውና እንዲህ በለው፣ እግዚአብሔር የተናገረው ጊዜውንና ሰዓቱን ጠብቆ በአንተ ላይ ይፈጸማል በለው። እጅ ከፍ አድርግና እንዲህ በል፣ አንተ ሰይጣን፣ አልሰማውም፣ አንተ ሰይጣን፣ ውሸታም፣ የውሸት አባት፣ እግዚአብሔር ለኔ የገባውን ኪዳን ጊዜውን ጠብቆ ሰዓቱን ጠብቆ ያደርገዋል፣ ይፈጽማል። አሜን ላለ ይሁን። አዎ ሰይጣን እንደዛ ይልሻል፣ ይዋሻል አይደለም? የት አለ እግዚአብሔር የተናገረሽ ነገር? የት አለ በነቢያቶች የተናገረሽ ነገር? የት አለ በእንትና ያለሽ ነገር? የት አለ ይላል። እግዚአብሔር ያለው አይቀርም። ዛሬ ለጠላታችን ይኸውልህ 4 ነጥብ ሰተን አውርተን ነው የምንሄደው። እግዚአብሔር ያለው አይቀርም። እግዚአብሔር ያለው ሳይፈጸም ወደ ጉድጓድ አንገባም። ተው የእግዚአብሔር ሰው እንዳትዋሸኝ፣ በኋላ ካንተ ጋር እንዳልጋጭ፣ ካንተ ጋር እንዳልጣላ፣ እባክህን እንዳትዋሸኝ፣ ባሪያህን እንዳትዋሸኝ። የልጅ ጉዳይ እኮ አልቋል። የልጅ ጉዳይ እኮ ተዘግቷል። ማይጸኔ እኮ ደርቋል። ጊዜ አልፏል። እድሜ አልፏል። ጊዜ ባለፈው ጉዳይ ላይ እድሜ ባለቀ ጉዳይ ላይ የእግዚአብሔር ድምፅ እንዲህ ስል መጣ በኤልሳ በኩል የዛሬ ዓመት በዚህ ጊዜ በዚህ ሰዓት እግዚአብሔር የተናገረውን ነገር ትታቀፊያለሽ። ያመነ ጴንጤ አሜን ይበል። ዋው ሪባ ሳካታ ምድረ በዳ አይኑ እያየ ጨለማው አይኑ እያየ እግዚአብሔር የተናገረው በእኔ ቤት ይወለዳል፣ በአንቺ ቤት ይወለዳል። ባኪ ፎክር ሄይ ሐሞቱ የፈሰሰ ጴንጤ አትሁን። መንፈስ የተወጋ ይሁን። ልቀቀውና እግዚአብሔር ያለው በል በእኔ ቤት ይሆናል፣ ይፈጸማል። የእግዚአብሔር ድምፅ ሁኔታን አልፎ መጣ። የእግዚአብሔር ድምፅ ጨለማን አልፎ መጣ። የእግዚአብሔር ድምፅ የደረቀው ማይጸን አልፎ መጣ። የላባና ማሽ የራባባባባ አራ የእግዚአብሔር ድምፅ ይበልጣል። የእግዚአብሔር ድምፅ ይበልጣል። የእግዚአብሔር ሐሳብ ይበልጣል። ከከበበህ ነገር የእግዚአብሔር ሐሳብ ይበልጣል። ከከበበሽ ነገር የእግዚአብሔር ድምፅ ይበልጣል። በቤትሽ ካለው ጨለማ፣ ከቤትሽ ካለው ችግር፣ በአንተ ቤት ውስጥ ካለው ቋጠሮ፣ ካንተ ቤት ካለው እንቆቅልሽ የእግዚአብሔር ድምፅ ይበልጣል። ይበልጣል። እስቲ ይበልጣል በል። በጣም ነው ገረመኝ። እንዳትዋሸኝ በጌታ ይዣለሁ ስትለው ኖ አልዋሽሽም። እግዚአብሔር ከአፌ ጋር ይሰራል። እግዚአብሔር ከምላሴ ጋር ይሰራል። እናገራለሁ፣ ያደርጋል። የዛሬ ዓመት አሜን በላ። ማን ነው እግዚአብሔር የተናገረው ነገር በእኔ ሕይወት ይፈጸማል ብሎ የሚያምን? አላጉረመርምም። እግዚአብሔር ያለው ይሆናል። ቀኜ ዝግ ነው፣ ግራዬ ዝግ ነው። ዘመድ የለኝም፣ ጓደኛ የለኝም፣ ውጭ ሀገር ላይ የሆነ ሰው የለኝም። እግዚአብሔር ግን ደመናትን ቀዶ ይመጣል።
እግዚአብሔር ሰማያትን አንጎዳጉዶ ይመጣል። እግዚአብሔር ኪዳን ሲገባልሽ ዘመድሽን ተማምኖ አይገባም። አከብርሻለሁ ከፍ አደርግሻለሁ ብሎ ሲናገር የሆነ ትልቅ ሰውዬ አጠገብ ያለውን ሰውዬ አምኖ እሱን ተማምኖ አይናገርም። እግዚአብሔር በራሱ ተማምኖ ይናገራል። እግዚአብሔር በራሱ ተማምኖ ይናገራል። እግዚአብሔር በማንም ተደግፎ አያውቅም። ኤልሳ በጣም የሚገርም ሰው ነው። ባለቀ ጉዳይ በተዘጋ ጉዳይ ላይ ትንቢት ተናገረ። የዛሬ ዓመት በዚህ ሰዓት ወንድ ልጅን ትታቀፊያለሽ። እስቲ ይታቀፋለሁ በሉ። ልጅ ብቻ እኮ አይደለም አሁን መታቀፍ የሚባለው ነገር ርስቴን እግዚአብሔር ያየልህ ምድር ልጅ ብቻ ላይ ፎከስ አታርግ አንተ። ጂሰስ በጌታ በኢየሱስ ስም ለሆነ ሰው አላቅም ካልተጠበቀ ስፍራ ያልተጠበቀ ነገር ታዟል። ካልተጠበቀ ስፍራ ያልተጠበቀ በረከት ታዟል። ካልተጠበቀ ስፍራ ያልተጠበቀ ባጀት ሉባባ ሻካታን እግዚአብሔር ካልተጠበቀ ስፍራ ይጎበኛል። በጣም ነው የሚገርመኝ። ከዛ በኋላ ትንቢትን ተናገረ። ትንቢቱን ተናገረ። ምን ብሎ ትወልጃለሽ አለ። ኤልሳ የዛሬ ዓመት በዚሁ ጊዜ ወንድ ልጅ ትታቀፊያለሽ አላት። እርሷም አይደለም ጌታዬ፣ አንተ የእግዚአብሔር ሰው ሆይ ኋላ አገልጋይን መዋሸት እንዳይሆንብኝ አለችው። ቁጥር 17 ምን ይላል? ሴቲቷም ምን ሆነች? ዋው ትንቢቱ ተፈጸመ። ተፈጸመ በይስቲ ሰይጣን ግራ ይጋባ። ሲከስ የነበረ ግራ ይጋባ። ይከፈታል ያለው በር ተከፍቷል። አልገባችሁም? ልድገም። ይከፈታል ያለው በር ተከፍቷል። ተለቋል ያለው ባጀት ተለቋል። ሴቲቷ ምን ሆነች? ጸነሰች። ቃል መጥቷል። በደረቀ ነገር ላይ ቃል መጥቷል። በተዘጋ ነገር ላይ ቃል መጥቷል። በሞተ ነገር ላይ ቃል መጥቷል። ሞገስ ሰጣችሁ አሜን አትሉ? ዋታኩም ባራሽ ሴቲቷ ምን ሆነች? የእግዚአብሔር ሰው በተናገረው ቅስበት ካፉ ቃል እንደወጣ ሴቲቱ ምን ሆነች? ጸነሰች። ከዛስ ኤልሳ እንደነገራትም በተባለው ጊዜ ወንድ ልጅ ወለደች። የተባለው ጊዜ አልፌም 2017 ካለ 17 2018 ካለ ሮዳ ላላላላ ማን ነው ያመነ ሰው? በቀደም አንድ ሰውዬ ቲክቶክ ላይ ነው ያየው ብሎ ስልክ ደወለ። ከዚህ ከሻሸመኔ አካባቢ ደወለና የሆነ ጉዳይ ተበላሽቷል። በቃ ኦሬዲ ነገሩ የተበላሸ ነው፣ ግን በቃ ዝም ብዬ እንትኑ ላይ ሲያየው በቃ ሞገሲ አገኘኝና ነው የደወልኩ አለ። በጣም ነው ንግግሩ የገረመኝ። በቃ ሞገሲን አከኝና በቃ እስቲ በዚህ ሰውዬ ላጸልይ ብዬ ነው። ነገሩ ኦሬዲ አልቋል፣ ተዘግቷል፣ ኦሬዲ ፌል አድርጓል፣ ግን እስቲ ጸልይልኝ። እንደዛ ሰው እንደዛ ሲል እንግዲህ ለመጸለይ ውስጣችሁ ይነሳሳል? አቤት አይነሳሳም። አልቆይ በቃ ተበላሸ ነው፣ ግን ምን ለማንኛውም ሞክር ነው ጂሰስ። ከዛ እንደዚህ አልኩት። አልቋል አይደል? አዎ። ተበላሽቷል አይደል? አዎ። አንተ ጋም እነሱ ጋም ተዘግቷል አይደለም? አዎ አለ። በዚህ በ4 በ5 ቀን ውስጥ መልሰህ ትደውላለህ፣ ነገሩ ተጀምሯል አልኩት። ትላንትና እዛ ክፍለ ሀገር እያለው አገልግሎት ጨርሼ ወደ ማረፊያ ቦታ የሄድኩ ደወለ። የእግዚአብሔር ሰው በቀደም ያልከኝ ነገር እኮ ተጀመረ ያለ። ዛሬ መልእክት አለኝ ለ10 ሰዎች መልእክት አለኝ። ለሚቀበል ለሚያምን ሰው መልእክት አለኝ። ተራራ ነው ያልከው ነገር ተኒዷል። ተዘጋ ያልሽው ነገር ተከፍቷል። ተበተነ ያልሽው ነገር ተሰብስቧል። አበቃ ያልሽው ነገር አከተመ ያልከው ነገር አይሆንም ብለህ የዘጋው ነገር ዛሬ በመንፈስ ቅዱስ ኃይል ተከፈተ። ተከፈተ በሉስ።
ሴቲቷ የእግዚአብሔር ሰው በነገረው ጊዜና ሰዓት ወንድ ልጅ ምን አለች? ወለደች። ተወለደ። ትንቢቱ ተፈጸመ። ጨብጣውና ቢታምን ባታምን በላ እግዚአብሔር ያለው ይሆናል። ለአንዳንድ ሰዎች 2 ወር ሰጥቼዋለሁ። ለአንዳንድ ሰዎች 1 ወር ሰጥቼዋለሁ። ለአንዳንድ ሰዎች 2 ሳምንት ሰጥቼዋለሁ። ያ ነገር ተጀምሯል። ዘጋው ያልከው ነገር ተከፍቷል። አበቃ ብለህ የደመደምከው ነገር አሁን ተጀምሯል። ሪባ ይሄን ቃል አመንኩን ተገናኘሁኝ የሚል ሰው ብቻ ይቀበለው። እግዚአብሔር ይሆናል ካለ ይሆናል። ይሆናል ካለ ይሆናል። እስቲ ይሆናል በሉ። አንድ ቃል ልጨምርላችሁ። 3 መላእክቶች አብርሃም ቤት መጡ። 3ቱም እንግዳ መስሎ ነው የመጡ። ሲመጡ አብርሃም እንግዳ መቀበል ልማዱ ስለሆነ ወፍራም ነገር አርዶ ምናምን የሚበላ አዘጋጀው፣ ወተት ምናምን ሁሉ ነገር ዝግጁ አረገና ተቀበላቸው። ከዛም በሉ፣ ጠጡ፣ ጠገቡ። ከዛ በኋላ እንዲህ አሉ፣ በቃ አሁን መሄጃችን ጊዜ ስለደረሰ ልንሄድ ነውና አሰናብተን አሉ። እሺ ብሎ አብርሃም ልክ ሲያሰናብተው አንደኛው መልአክ ብድግ አለና በልተን ጠጥተን እንዲሁ ባዶ አንወጣም፣ ቃል እናወጣለን። እስቲ እንጸልይ አብርሽ እንጸልይ አለና አብርሃም መጥቶ ፊታቸው ላይ ቁጭ አለ። ሳራ ግን ጓዳ ነበረች፣ ከጓዳ አልወጣችም። አብርሽ ግን ቁጭ አለ ፊታቸው። እስቲ በቃ ጸልዩልኝ ብሎ ከዛ እንዲህ አለ፣ ሳራ የት ነው ያለችው? እሷ ድንኳን ውስጥ ጓዳ ነች አለ። በቃ እንግዲህ ትንቢት ስማ ብሎ ድምፁ ከፍ አድርጎ ይመስለኛል እንደኔ ድምፁ ከፍ አድርጎ የዛሬ ዓመት እኔ ወደዚህ ቤት ተመልሼ እስኪመጣ አረባክ ወይ ጂሳ ዳጋዳ። አንዳንዶቻችሁን እግዚአብሔር ያለ ዘመድ ያከብራል። አንዳንዶቻችሁን እግዚአብሔር ያለ አጎት ያከብራል። አንዳንዶቻችሁን እግዚአብሔር ያለ ፈረንጅ ያከብራል። ጨብጠውና እግዚአብሔር ያለ ዘመድ ያከብራል በለው። እግዚአብሔር ያለ ዘመድ ያከብራል። ጁ ያለ አጎት ያለ ዘመድ ያለ ወንድም እግዚአብሔር በከፍታ ያራምዳል። ጂካባራ ሳንዳራባሴ ጨብጠውና እግዚአብሔር እንደሚያከብርህ በደንብ ገብቶኛል ብለን ንገር። አጠገቢያ ዘንድሮማ በላ የሚወድ የሚጠላ እያየ እግዚአብሔር የተናገረው ትንቢት በአንተ ሕይወት ላይ ይፈጸማል። አሜን ላለ ይሁን። ቫካቶራባስ ድምፁ ከፍ አድርጎ ይመስለኛል የዛሬ ዓመት አለ እኔ ወደዚህ ቤት ተመልሼ እስኪመጣ አለ ሚስቴ ሳራ ወንድ ልጅ ትወልድላል። ሳራ ጆሮዋ ውስጥ ገባ ድምፁ። በጣም ደስ ያለ ድምጿን ከፍ አድርጋ ሳቀች። የፉጋራ ሳቅ ነው። የእውነት ሪል የሆነ ሳቅ እኮ አይደለም። ሳቁ የምንድን ነው? የፉጋራ በሉ ውስጥ ምን ነው ፈራችሁ? የፉጋራ ሳቅ መሆኑ መልአኩ መልሶ ሲያረጋግጥ እዛው ክፍል ታያላችሁ። የፉጋራ ካክ ብላ ምን ሆነች? ሳቀች። አብርሃም አለው መልአኩ፣ ቆይ ሳራ ምን ነው ሳቀችብኛል? እንደ ሳቀችውም አለ ልጇ ይስሐቅ ነው አለ። ለ16 ሰዎች ትንቢት ልናገር። እግዚአብሔር ሲናገር ማለት ነው። እግዚአብሔር ሲናገር እግዚአብሔር አንዳንድ ጊዜ በጣም ከባድ ነገር ይናገራል። ከባድ ነገር ለአንዳንድ ሰው በጣም ከባድ ነገር ከአእምሮ በላይ የሆነ ነገር ይናገርና አንዳንዴ መልእክቱና ሰውየው ያለበት ቦታ ሳይገናኝ ሲቀር የሚስቁ ሰዎች አሉ። አሁን ይሄ ነብይ ነው? አሁን ይሄ እውነት የሚሉ ሰዎች እኮ አሉ። እኔ ቶሎ እዚህ ዲለላ አንድ ሴትዮ እግዚአብሔር የወተት ላም ሲሰጥሻ ያለው ስላት ሴትዮዋ ትስቅ ነበር። ቃርሺ እንጅሩ አለች።
ሳቀች። እውነቴን ነው የምላችሁ። ጌታ እንዲህ በላታል፣ ሲቃለችና አስቃታለሁ በላታል። የሚገርማችሁ አይዛብ እኮ ነው ምንም የማያውቃ ሰው ከወለደች 2 ሳምንት የሆነችዋን ላም ከነጥጃዋ ይኸው የእግዚአብሔር ሰው አለ አልዋሽ ከነጥጃዋ ጎትቶ ራሱ እየነዳ መጣና አንቺ ሴትዮ ይሄን ላም ውሰጂ፣ ቃል ወጥቷላ። ዛሬ መልእክት አለኝ። ይሄ ያንተን ነገር ካለበት ጎትቶ ያመጣዋል። ይሄ ድምፅ ያንቺን ነገር ካለበት ጎትቶ ያመጣዋል። ነገ ጠዋት አዲስ ነገር ታያለ። ከዛ መታ መሰከረች። የእግዚአብሔር ሰው አለ ያለ 10 ብር እግዚአብሔር እንደተናገረ የወተት ላም ሰጠኝ። አይሆንም አልልም በእግዚአብሔር ይሆናል፣ አይችልም አልልም ለእርሱ ምን ይሳናል። የ4 ቀኑ ሬስ ኮራ ብሎ ወጥቷል። መርከብ ተሰባብሮ አሜን ነው። ድሮ እኔ ገጠር እያለሁ አዲስ አበባ ላይ አለ ጌታ አዲስ አበባ ላይ ትኖራለህ፣ ነቢይ ትሆናለህ፣ ብዙ ህዝብ ከእግሪ ስር ቁጭ ብሎ ይመገባል ስለኝ አፌዝ ነበር። ነቢያት ላይ የከተማም ልጅ አይደለም አፌዝ ነበር። ይቀልድባቸው ነበር። እነዚህ መሄጃ አተው ነው ይል ነበር። የሚበሉትን አተው ነው ይል ነበር። የፔስታል አገልጋዮች ይል ነበር። በኔ አንደበት በራሴ አንደበት ነቢይ ትሆን አዲስ አበባ የሚባለውን ራሱን ያላቀውም ይዛን ጊዜ ምንድነው አዲስ በስም ነው። ከዛ በቃ እግዚአብሔር ይናገር ተማሪ ነኝ አላምንም በቃ አልቀበልም ምንድነው ይላል። ልክ ትምህርቴን እንደጨረስኩ መድኃኒዓለም መጣኔ ላይ መጀመሪያ ቀስ አድርጎ ካለውበት ወደ አዋሳ አስገባኝ። አዋሳ 4 ዓመት ቁጭ አረገኝ። በላሁን ጊዜው ደርሷልና ትላንት የነገርኩት ትንቢት ይፈጸም ዘንድ ወደ አዲስ አበባ ግባ አለኝ። አዲስ አበባ ዘመድ አለ ወይ? የለኝም። ክራይ የሚከፍልልኝ ሰው አለ ወይ? የለኝም። ለዛም ሚስቴን ይዤ 2ቱንም ልጆቼን ይዤ አንዳንዶች እንዲህ ይሉኝ ነበር የገዛ ወንድሞቼ በቃ ልጆቹን እዛ በራብ ላይ ያስገድል ሚስቱን በቃ እንትን ጥሎ እንዲህ ሊሆን ሲሉኝ እግዚአብሔር ግን ለነሱ ዓላማና ሐሳብ አሳልፎ አልሰጠኝ። ገባው መኖር ጀመርኩ። ይሄው እየኖርኩ ነው። ተናግሮሃል? ተናግሮሻል ወይ? ይሆናል። ተናግሮሃል ወይ? ቃል ያለው ሰው አለ? በማይዋሹት ነቢያት ጌታ ተናግሮኛል የሚል ማካቶራ ለባስታ ጌታ እንደዚህ ይለኛል። በእውነት ለ27 ሰዎች እንዲህ ይለኛል። ጨለማው ሊነጋ ነው አለ። የተዘጋው ሊከፈት ነው አለ። ቀኝና ግራ የተቆለፈው በኃይል ሊከፈት ነው አለ። የኔ ነገር ተከፈተ ብለህ ጩህና ውሰድ። ጂካማ ታላቦሳ ካታላባን ታራባስ ሳቀች ሳራ። መልአኩ የተናገረው ትንቢት በአመቱ ምን ሆነ? ተፈጸመ።